እንግዲህ መላእክት ከፍጥረታት መካከል ናቸው። መላእክት እና የሳቱ እኛ ፈጣሪ ነን ብለው የእግዚአብሔርን ቦታ በመሻት ይወደቁ አሉ። ሳጥናኤልና ተከታዮቹ ደግሞ ሩሩሃን ይሄ ምንድነው ጳውሎስ እንደሚናገረው ማለት ነው ዕብራውያን ላይ ሁሉ መዳንን ይወርሱ ዘንድ የሚያገለግሉ መናፍስት የተባሉት ማለት ነው። እንደዛ ሆኖ ደግሞ በቅድስናቸው የቀሩ መላእክት አሉ እና ከመላእክት አለቆች መካከል አንዱ ቅዱስ ሚካኤል ነው እና ቅዱስ ሚካኤልን ማይወድ ለቅዱስ ሚካኤል ልዩ ቦታ የሌለው ኦርቶዶክሳዊ አለ ብዬ አላስብም። እና ሁላችንም በጣም የምንወደው በምልጃው የማይለየን መልአክ ነው እና የመላእክት ምልጃ በመጽሐፍ ቅዱስ የታወቀ ትምህርት ነው። የመላእክት ምልጃ ማለት ነው። ምልጃቸው መዳንን እንድናገኝ ሁሉ ያግዘናል። መዳንን እንድናገኝ ሁሉ ያግዘናል። ምናቸው? መልጃቸው። ለምሳሌ በትንቢተ ዘካርያስ ላይ መልአኩ ሲማልድ እንመለከታለን። ምን እያለ? እነዚህ 70 ዓመት የተቆጣቸውን የኢየሩሳሌምና የይሁዳ ከተሞች የማትምራቸው እስከ መቼ ነው ይላል። ዛሬ ሚካኤል ለኔ እንዲቆምልኛል ብዬ ነው ማምነው፣ እንዲህ ይጸልይልኛል ብዬ አምናለሁ። ፕላስ ደግሞ እንግዲህ በክርስትና ትምህርት ውስጥ ትልቁ ትምህርት መዳን ነው አይደለም? የትምህርቶቻችን ሁሉ መሰረት መዳን ነው። ነገረ ድህነት ማይነካው ትምህርት የለም እና ሃይማኖት የሆኑ ጉዳዮቻችን ሁሉ በነገረ ድህነት ወይም ነገረ ድህነትን በአንድም ይሁን በሌላ መንገድ የሚነኩና ነገረ ድህነት የክርስትናችን መሰረት የሆነ ትምህርት ነው ማለት ነው። እና ነገረ ድህነትን ስናስብ ክርስቲያኖች አለን በክርስቶስ የዳንን ወደ አካሉ የተጨመረ እና ከተጨመርን በኋላ በጣም ነው የሚያስገርመው። ክርስቶስ ቤተክርስቲያንን በደሙ ከመሰረታት በኋላ ቤተክርስቲያንን ማለት ነው ሁላችን የምንጨመርባት ቤት ነው ያደረጋት እና የሁላችን እናት ነው ያደረጋት ቤተክርስቲያን። አንዲት ቤተክርስቲያን አለች ሁላችንን በአንድ ላይ የምታቀፍ ማለት ነው። ወይም ቤተክርስቲያን ስንል የክርስቲያኖች ህብረት እያለን ነው። እና የሚድኑት ሁሉ ወደዚህ ነበር የሚጨመሩት። እና ህብረት በክርስትና መሰረታዊ ጉዳይ ነው። በነገራችን ላይ የህብረታችን ምንጩ ራሱ የጌታ ስጋና ደም ነው። አንዱን ስጋ እንካፈላለንና አንድ እንሆናለን ይላል አይደል ቆሮንቶስ ላይ ጳውሎስ። ስለዚህ የአንድነታችን መሰረት ነውና በዚህ ህብረት ውስጥ ስንኖር የተለያዩ በጎ ነገር ወይም ፍሬ እያፈራ የምንኖርበት ደግሞ እየዛልና እየደከምን የምንኖርበት ህይወት አለ እና ስንዝል የሚያበረታን ስንደክም የሚያግዘን መንፈስ ቅዱስ አለ በውስጣችን። ለዛ ነው ጳውሎስ የመንፈስ ቅዱስን እርዳታ ሲናገር እንዴት እንድንጸልይ አናቅምና በማይነገር መቃተት ስለኛ ይማልዳል ይላል። እገዛውን ሲያሳየን በዚህን ያክል ጥልቀት ማለት ነው እና መንፈስ ቅዱስ ያግዘናል። በዙሪያችን ደግሞ እንደ ደመና የከበቡን ቅዱሳን አሉ። እንደምን የከበቡን? እንደ ደመና የከበቡን ቅዱሳን አሉ። እና የቅዱሳኑ ምልጃ የመላእክቱ ምልጃ እንዴት ነው የሚያግዘን? ምን ላይ ነው እገዛው ከተባለ ጳውሎስ ይናገራል። ጢሞቴዎስ መልእክቱ ላይ እንደዚህ ይላል። አንደኛ ጢሞቴዎስ ምዕራፍ 2 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል። አያችሁ፣ የቅዱሳኑም የመላእክቱ ምልጃ እንዲያግዘናል። እንዴት? በምድር ስንኖር ጸጥና ዝግ ብለን ክርስትና እንድንኖረው ያደርገናል፣ ያግዘናል። ድህነት በክርስቶስ አምነን ተጠምቀን የምንጨመርበት ሆኖ የሚያበቃ ጉዳይ ሳይሆን ደግሞ ጌታ መጥቶ እናንተ የአባቴ ብሩካን ብሎ ወደ ራሱ የሚወስደንም ጭምር ነው ድህነት። እና ጸጥ ብለን ዝግ ብለን ማለት ፍሬ እያፈራን ክርስትናን ህይወት መኖር እናንተ የአባቴ ብሩካን እንድንባል ያግዘናል ማለት ነው። እዚህ ውስጥ የመላእክቱ ድርሻ ያለበት ከተባለ እንዴት? እንዳንቆረጥ ፍሬ እንድናፈራ ያደርጉናል በምልጃቸው። እና የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ይላል አይደል? ከእግዚአብሔር ተልኮ መልአክ ያድነናል፣ ይጠብቀናል፣ ያግዘናል። ዕብራውያን ላይ ደግሞ እንደሚያገለግሉንም ጭምር ይናገራል። ዕብራውያን ምዕራፍ 1 ቁጥር
4 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ምን ይላል? እና መዳንን እንወርስ ዘንድ ያገለግሉናል። ያችሁ ትልቁ የክርስትና ትምህርት ነገረ ድህነት ነው ብያቸዋለሁ። እዚህ ነገረ ድህነት ላይ መናፍስቱ ማለት መላእክቱ ያግዙናል፣ ያገለግሉናል። የክርስቶስን ቦታ ይሸፍናሉ እያለን አይደለም፣ ሞቱልን እያለን አይደለም። ነገር ግን በክርስቶስ ክርስቲያን የተሰኘን እኛ ጠባቂ፣ የሚያማልዱን፣ ምልጃን ስለኛ የሚያቀርቡ፣ የሚጠብቁን፣ የሚያግዙን መላእክት አሉን። በማቴዎስ ወንጌል ላይ ደግሞ መላእክቶቻቸው ይላል አይደል? ከታናናሾቹ አንዱን እንትን እንዳትሉ ይልና ቀጥሎ መላእክቶቻቸው የእግዚአብሔርን ፊት ያያሉ ይላል። ምኖቻቸዋል? መላእክቶቻቸው። መላእክቶች አሉን የሚጠብቁን ማለት ነው። መላእክት ለእኛ ትልቅ ቦታ አላቸው። እነርሱም ደግሞ ኢቨን ከኃጢአታችን ንስሐ ስንገባ በሰማይ መላእክት ዘንድ ደስታ ይሆናል አይደል የሚለው መጽሐፋችን። ከኃጢአት ስንመለስ እንኳን መላእክት ስለኛ ይደሰታሉ። መላእክት ለሰው ልጆች ያላቸውን ፍቅር የምንመለከትበት ነው እና ሚካኤል ደግሞ ለእኔ ይለይብኛል ምላችሁ አደለ? እስቲ ሚካኤል ይለይብኛል የአቤልን እንስማ እና በዚሁ አጋጣሚ ሰዎች ከተለያየ ነገር ተነስተው ለምሳሌ ከክርስትና ውጭ ያሉ ግን በክርስትና ስም የሚጠሩ ማለት ነው እና የመላእክትን ምልጃ የተቃወሙ ሲመስላቸው የማይገቡ ቃላቶችን ጭምር ይናገራሉና መልአክ እንደው አታስመርሩት ነው የሚለው አይደል? አታስመርሩት። ሊቀስፍ ይችላል። እግዚአብሔር ስልጣን ሰጥቶታል። ይቆጣል ተብሏል እና ንግግራችን እጅግ በጣም ቁጥብ ሊሆን ይገባል። ትሁታን ናቸው፣ ትህትና እንማርባቸዋለን እንጂ ከትህትና ወጣ ያለ ነገር ምናምን ልንናገርባቸው ሁሉ አይገባም። ከሚካኤል ትህትናን አንማርም። ለምሳሌ ስለ ሙሴ ስጋ በተከራከረ ጊዜ የስድብን ቃል ሊናገር አልደፈረም ይላል እና በክርስትና ውስጥ ያለውን ትምህርት ላለመቀበል የሚናገሩ ሰዎች አሉና ለሕይወታችሁ ብትጠነቀቁ ጥሩ ነው። ፍርዱ ቀላል አይሆንም። የእግዚአብሔርን መልአክ ተሳድቦ ሕይወት የለምና ማለት ነው። አንድ የተጠየቀ ጥያቄ አለ፣ አይቼዋለሁኝ፣ ደጋገምከው። የኢየሱስ ልጅ ምናምን የሚል ማለት ነው። እንደዛ መሰለኝ አካውንት ስሙ የኢየሱስ ልጅ ነኝ የሚለው ሚካኤል አባት ሊሆን ይችላል ወይ ወይም ሊያሳድግ ይችላል ወይ የሚል ጥያቄ ነው የተጠየቀው። ይችላል። አባት የሚለው ብዙ አይነት የሚጠራበት መንገድ አለ። ለምሳሌ የከፍታ አባት ይባላል አይደል? አባት የሚለው ምን ማለት ነው? ከፍ ያለ ማለት ነው እንጂ ከፍ ያለ ነገር የወለደ ማለት አይደለም። ግን የገነነ ለማለት ይውላል ማለት ነው አባት የሚለው። አንድም ደግሞ ለምሳሌ አስተማሪ የቀለም አባት ይባላል። ቀለሙን ወልዶታል ማለት ሳይሆን አስተማሪ በማስተማር ምንድነው ኮትኩቶም ያሳድገን ማለት ነው። በትምህርት ከፍ እንድንል የሚያደርገን የቀለም አባት ይባላል። ሚካኤል ደግሞ በጥበቃው በምልጃው አሳድጎናልና በምልጃው በጥበቃው ያሳደገን አባታችን እንለዋለን እና ማሳደግ ለወለደ ብቻ ነው ያለው ማን ነው? ይሄን ያንተ መንግስት ነው ያሳደገ። ይሄኔ አይደል ሰው መንግስትን አሳዳጊ አትለው ቢያሳድግ ብዙ የተለያዩ ድርጅቶች አሉ እናት አባት የሌላቸውን ወስዶ ምናምን የሚያሳድግ እና አሳዳጊ ሊባል ይችላል። ጎረቤት ዘመድ ምናምን
በተለያየ ምክንያት ሊያሳድግ ይችላል እና በስጋ ስለወለደ ብቻ ነው አባት የሚባለው የሚል ከየት እንዳመጣ ባላቅም፣ እኛ ግን ሚካኤልን አባታችን እንለዋለን አሳድጎናልና ማለት ነው እና ከቃሉም ጋር ይጋጫው። ጳውሎስ ለምሳሌ ጢሞቴዎስን የመንፈስ ልጅ ይለዋል፣ በስጋ ወልዶት አይደለም። ከዛ አንጻር ማየት ያስፈልጋል ማለት ነው። ክርስቶስ የሚያድነው በሌላ በኩል ይሁንና እንደው ዝክሩን መዘከር ምናምን ለብቻው ሌላ አዳኝ የሆነ ለማስመሰል ይሞከራል። ስህተት ነው። ቃል ኪዳን የሚለው ከዚሁ ጋር ከህይወት ጋር የተያያዘ ነው። ቃል ኪዳን እንዴት ነው የሚሰራው ከተባለ ራሱ እግዚአብሔር እኮ ነግሮናል አይደለ? ዘጸአት 20 ላይ ለጣዖት እንዳይሰግዱ አስጠነቀቃቸው። ከኔ በቀር ሌሎች አማልክት አይሁኑላችሁ፣ ለተቀረጸው ምስል አትስገዱ ካለ በኋላ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ፣ ትእዛዜን ለማይጠብቁ እስከ 3 እና እስከ 4 ትውልድ ድረስ የአባቶችን ኃጢአት በልጆች አመጣለሁ አለ። 1000 ትውልድ ድረስ ትእዛዝ የጠበቀ ይማራል ማለት እንዴት ነው ሲባል 1000ም ትውልድ በቃ ከ1000 ትውልድ ሳይቆጠር በፊት የነበረው አባትየው ትእዛዝ ጠብቆ ከዛ 1000ም ትውልድ ህይወቱ ምንም ይምሰል ችግር የለውም እግዚአብሔር ያድናል ማለት አይደለም። ልክ የመጀመሪያው ሰው ለምሳሌ አንዱን አባት እናንሳ፣ አብርሃም እናንሳ። ለአብርሃም ይሄ 1000 ትውልድ ቃል ኪዳን እንዴት ነው የሚሰራው ከተባለ አብርሃም ቅን እግዚአብሔርን የሚፈራና በህይወቱም እግዚአብሔር ያለውን ትእዛዙን የጠበቀ ሆኖ ሲኖር የአብርሃም 1000 ትውልድ ልክ እንደ አብርሃም በህይወታቸው አብርሃም እንዳደረገው እግዚአብሔርን በመምሰል በጭምትነት ሊኖሩ ይገባል። ያኔ ነው ቃል ኪዳኑ ይሰራል ማለት እንጂ አብርሃም ደግ ሆኖ የአብርሃም ቃል ኪዳን ግን ለክፉ ልጁ ይሰራል ማለት አይደለም። በሌላውም እንደዛ መውሰድ ማለት ነው። ኃጢአቱም እንደዛው ነው። የአባቶችን ኃጢአት በልጆች አመጣለሁ ሲል አባቶች ሁሉ የሰሩትን ኃጢአት ልጁ ይሸከማል ማለት አይደለም። ልጅየው ልክ እንደ አባቶቹ ኃጢአተኛ ሲሆን ያንኑ ኃጢአት ተሸካሚ ይሆናል ማለት። ቃል ኪዳንም እንዲህ ነው የሚሰራው። የአባታችን የአቡነ ተክለ ሃይማኖት ቃል ኪዳን እኛ ላይ የሚሰራው እንዴት ነው ከተባለ በህይወታችን ልክ እንደ አቡነ ተክለ ሃይማኖት ክርስቶስን ስንመስል የቅድስና ህይወት ሲኖረን ቃል ኪዳናቸው ይሰራል። ልክ እግዚአብሔር ለሳቸው ያደረገውን ያደርግልናል ማለት ነው። የተለየ ነገር የለውም። እንደው አራቀው ምናምን ሰዎች ለመቃወም ሲሉ የሚሄዱበት ርቀት አለ፣ አንዳንዶቹም በሌላ መንገድ። ያም ሆነ ይሄ ግን የክርስትናው ትምህርት ይሄ ነው። በህይወታችን ልንመስላቸው ይገባል ማለት ነው እና የቅዱስ መዝሙር ላይ እንደው ቃል ኪዳን የሚልም ስላለ ሰሞኑም ደግሞ በሌላው ሳይድ እንደምታውቁት መላእክት እየተነሱ ቡጨቃ ሊያመልኳቸዋል እንዲህ ይሏቸዋል ምናምን የመሳሰሉ ነገሮች ይኖራሉ። ያንን ለማለት ነው ማለት ነው። እሺ አቡሻ እንኳን ደህና መጣ። ኢዮብ ወንድሜ እንደምን አለ? እንኳን አደረሰህ። ሁላችሁም ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። አሚን አሚን። እንኳን አብሮ አደረሰን። እንደ አጋጣሚ ልወጣ ስል የመጣሁና ሀሳብ ስጥና በቃ ባንተ ደምድመን እንወጣለን። ምንም ሀሳብ የለኝም። በቃ አንተን ሰላም ለማለት ነው የሚከልኩት። ለሚካኤል የሆነ ነገር በለ። እሺ ከእግዚአብሔር ቃል ጀምሮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የይሁዳ መልእክት ምዕራፍ 1 ላይ ከቁጥር 7 ጀምሮ ስለ የመላእክት አለቃ ሚካኤል ግን ከዳቢሎስ ጋር ስለ ሙሴ ስጋ በተነጋገረ ጊዜ እግዚአብሔር ይገሥጽህ አለው እንጂ የስድብን ቃል ሊያመጣበት አልወደደም ብሎ ይናገራልና ቅዱስ ሚካኤልም በዚህ በሐዋርያው ጴጥሮስ አፍ ትሁት መሆኑ የተመሰከረለት መልአክ ነው ማለት ነው። እና ስለ ሚካኤል ብዙ ነገር ይባላል። በኦልድ ቴስትመንት ውስጥም ከእስራኤል ሕዝብ ጋር የነበረው ነገር ይታወቃል። የእግዚአብሔር መላእክት ከጥንት ጀምሮ የእስራኤልን ሕዝብ እስከ ዳዊት መንግስት ምስረታ ድረስ እስከ ባቢሎን ምርኮ ድረስ እንደውም በባቢሎን ምርኮ ጊዜም ነቢዩ ዘካርያስ በምዕራፍ 1 ቁጥር 12 ላይ እንደተናገረው የእግዚአብሔር መልአክ ቆሞ በእግዚአብሔር ፊት ለፊት
እኒህ 70 ዓመት የተቆጣቸውን የእስራኤልን ቤተሰቦች የማትምራቸው እስከ መቼ ነው አለው። እግዚአብሔር መልሶ በሚያጽናና ቃል ተናገረው ብሎ ይናገራልና ቅዱስ ጳውሎስም ስለ መላእክት ሲናገር ስለ መላእክትን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ዝቅ ብሎ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚወጡ የሚላኩ መናፍስት አይደሉም ነው ብሎ ይናገራል ማለት ነው። እና የመላእክት አገልግሎት ክሊር ከት በሆነ ሁኔታ በቅዱሳት መጻሕፍት ላይ የተጻፈ አገልግሎታቸው ሰው መዳንን እንዲወርስ ነው ተብሎ ነው የተጻፈው። በነገራችን አገልግሎታቸው ሰው መዳንን እንዲወርስ ነው እና መላእክት በክርስትና ሕይወት ውስጥ መላእክት በእግዚአብሔር ሚኒስትሪ ውስጥ ትልቅ ቦታ የሚሰጣቸው ናቸውና በተለይ ቤተክርስቲያን አባቶች ስለ ኤንጂሎሎጂ ስለ ቅዱሳን መላእክት የሚናገሩበት መንገድ አሁን አንዳንዶቹ ሊትራሊ ባንወስዳቸውም እንኳን ይሄ ሰማይ ላይ ማታ ማታ የሚወጡ ከዋክብት መላእክት ናቸው ብሎ የሚያምኑ ቤተክርስቲያን አባቶች አሉ ማለት ነው። እዚህ ከዋክብቶቹ መላእክት ናቸው፣ some form of manifestation of መላእክት ናቸው ብሎ ይናገራሉ። እኔ አንተን ሰላም ለማለት ነው የገባሁት። ብዙም ሐሳብ የለኝም። እግዚአብሔር ይስጥልኝ። እግዚአብሔር ይስጥ። እናመሰግናለን። አቡሻ ቃልዎት ያሰማልን። እግዚአብሔር ይስጥልን። ይሄ ከኮከቦችን ከመላእክት ጋር እንትን ማለት እይታዎች በተለይ በአባቶች የሰባ ሰገልን ራሱ የመራቸው መልአክ ነው። ይመራቸው የነበረው ኮከብ አለ አይደለ? ያንን መልአክ ነው ብሎ የሚፈቱም አሉና እንደዛ ነው። አቡሻ አንድ መዝሙር ይዘምርልን እየተባለ ነው። እኔ ቤት ደግሞ ድምጽ ተሰምቶ ይታወቅ። እሺ እኔ ቤት ዘምራታ። መልካም። እሺ ምናልባት ድምጼ ዛሬ ተዘግቷል። አንድ መዝሙር አብረን እንዘምራለን። እሺ የሐዋርያት ሥራ ምዕራፍ 12 ከቁጥር 7 ጀምሮ ያለውን አንድ ቃል አንብብላችሁና ከዛ ወደ ዝማሬው እንገባለን። ጴጥሮስም በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጅ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤቱም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መጥቶ አነቃው። ፈጥነ ተነስ አለው። ሰንሰለቶቹም ከእጁ ወደቁ ይላል። የእግዚአብሔር መልአክ ስሙ ድንቅ ነው፣ ለጾር አሰው ለማኑሄ እንደነገረው በመሰዊያው ነበልባል ውስጥ አረገው። ኃያሉ ሚካኤል ድንቅን አደረገ። የእግዚአብሔር መልአክ ስሙ ድንቅ ነው፣ ለጾር አሰው ለማኑሄ እንደነገረው በመሰዊያው ነበልባል ውስጥ አረገ። ኃያሉ ሚካኤል ድንቅን አደረገ። ከዳን ወገን የሆነው በእግዚአብሔር ያመነው ማኑሄ የሚባል ሰው የጌታ መልአክ ታየው። ሚስቱ መካን ነበረች፣ ልጅንም ያልወለደች። ሚካኤል ተገልጦላት በዘር ፍሬ ባረካት። የእግዚአብሔር መልአክ ስሙ ድንቅ ነው፣ በኦፍራ አድባር ለጌዴዎን የተገለጠው። እስራኤልን ከምድያም እጅ ታደገው። ኃያሉ ሚካኤል ድንቅን አደረገ። ኃያሉ ሚካኤል ድንቅን አደረገ። አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው። ክንድህን ላበረታ ተልክ ያለው ከጌታ። አይዞ ጌዴዎን ያለው ቁርባኑን ያሻተተው ከኛ ጋር ነው ሚካኤል ሰልፋችንን ይመራል። የእግዚአብሔር መልአክ ስሙ ድንቅ ነው፣ በኦርናው ድማ ሰይፍን ይዞ ቆሞ
ታደገ። ዳዊት በመንቀጥቀጥ ፊቱን ፈለገው፣ ኃያሉ ሚካኤል ድንቅን አደረገ። ኃያሉ ሚካኤል ድንቅን አደረገ። በሦስት ቀን ቸነፈር እንዳትጠፋ ምድር 70,000 ሰዎች ወድቀው መልአኩን በቃ አለው። ለመዓት ይላካሉ፣ ለምሕረት ይመጣሉ። ሰይፉን ባፎቱ ከቷል፣ ሚካኤል ለሕዝቡ ቆሟል። የእግዚአብሔር መልአክ ስሙ ድንቅ ነው። ስምዖን ጴጥሮስን ከወህኒ ቤት ገብቶ ያወጣው የእጆቹን ሰንሰለት ፈቶ አረገ። ኃያሉ ሚካኤል ድንቅን አደረገ። የእግዚአብሔር መልአክ ስሙ ድንቅ ነው። ስምዖን ጴጥሮስን ከወህኒ ቤት ገብቶ ያወጣው የእጆቹን ሰንሰለት ፈቶ አረገ። ኃያሉ ሚካኤል ድንቅን አደረገ። ከጠባቂዎች መሃል ኬፋን ከእንቅልፏ አንቅቷል። የተዘጋውን ደጃፍ አልተሳነውም ማለፍ። ሚካኤል እየረዳው ጴጥሮስ ልቡ የበራው አውቆታል ስሙን ጠርቶ ዘለለ ስሙን ጠርቶ። የእግዚአብሔር መልአክ ስሙ ድንቅ ነው። ለጾርዓ ሰው ለማኑሄ እንደነገረው በመሠዊያው ነበልባል ውስጥ አረገ። ኃያሉ ሚካኤል ድንቅን አደረገ። እግዚአብሔር ይስጥልኝ ኢዮባ። ዛሬ ድምፄ ተዘግቷል ታውቃለህ። አረ በጣም ደስ የሚል መዝሙር ነው። እግዚአብሔር ይስጥልን፣ ዝማሬ መላእክት ያሰማልን፣ በቤቱ ያቆይልን። እናመሰግናለን አቡሻ። አሜን አሜን። ሰላም ወዳጅ። እሺ እሺ፣ እናመሰግናለን ሁላችሁንም። እግዚአብሔር ይስጥልን እና የነገ ሰው ይበለን። ነገ እግዚአብሔር ከረዳን የተወሰነ ነገር እንማማራለን እና